የብዙዎችን ጨጓራ የላጠ የቲክቶከር ሲሆን ግርማ መጨረሻው ምን ሆነ? የባሏስ ምላሽ ምን ነበር? በዛሬ ቪዲዮ እንመለከታለን። ሌላው እንግዲህ መከላከያ እጅግ በጣም እያነባ በፖሊሶች ብዙ መከራ የደረሰበት ከሰሞኑን በሶሻል ሚዲያ እየተንቀሳቀሰ ያለ ነው። ዛሬ በዋነኝነት ትኩረት የምናደርገው በእነዚህ ሁለት ሀሳቦች ላይ ነው። አብራችሁን ቆይታ ስታደርጉ እያንዳንዱን ፈልፍነን አይተን እውነቱን እንወያያለን ማለት ነው። አብራችሁን ቆይታ አድርጉ። ይህ አቡክ ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ከሰሞኑን ብዙ ኢትዮጵያውያን ሲቀባበሉት እጅግ በጣም ሳይሰላችሁ ሲመለከቱት የነበረ አንድ ታሪክ አለ። የጽዮን ግርማ የጋብቻ ታሪክ ብዙዎች ልብ የራሱን ነገር የጣለ ሆኗል። እስኪ ከዚህ ጋር ተያይዞ እንደውም ምን ብላ ጀመረች? 17ኛውን ፓርት እንግዲህ ከሰሞኑ ለቃለች። የመጀመሪያው ፓርት ምን ነበር መነሻው የሚለውን ላሳያችሁ። ከ2 ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ አደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። እዚህ ጋር ነው ማለት ነው የመጀመሪያውን ፓርት የመጀመሪያው ከ2 ዓመት በፊት አግብታ እንግዲህ ከ6 ወር በኋላ የተፋታች ሴት ናት። ስላለፈው ስለ ትዳሯ ታሪክ መናገር የምትጀምረውና ምናልባት ብዙዎቻችሁ አይታችሁታል። እጅግም በጣም ብዙዎቻችሁ በሐዘን ልባችሁ ሲሰበር ተመልክቻለሁ። ከዚህ ጋር ተያይዞ ግን በጣም አሳዛኝ የሆኑ ነገሮች በዚህ ቤት ውስጥ ተፈጥረዋል። ምናልባት ታሪኳን መናገርስ ምን ያክል አስፈላጊ ነው? ይሄ ጉዳይ ለቀጣይ ትውልድ ምን አይነት ኔጌቲቭ ነገርን ይጥላል የምለውን እንመለከታለን። እስኪ ይሄን ከመጀመሪያው ወይም ከፓርት 1 ካሳየኋችሁ ከመጨረሻው ፓርት ላይ ደግሞ አንድን ነገር ላጋራችሁ እስኪ። ከዛ በኋላ ያሁላ ኮንፊደንስ የጠፋው ያሁላ ክሬቲቪቲ የጠፋ ያልኩት ልጅ ምናምን ነገር ፋይናንሻሊ እንደ ድሮ እንኳን ባልሆን ላይክ ይመጣል ስራ ምናምን፣ ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ዋለ ለጣት እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል። ያ ነገር ከተፈጠረ ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር። አይ ቱክ ማይ ታይም። አሁን አንዴ ነው ዴት ለማድረግ ይሞክሩ አንዴ ነው ዴት ለማድረግ የሞከርኩት ብላለች እና ዴት ለማድረግ ሞክራለች በእነዚህ በ2 ዓመታት ውስጥ። ነገር ግን የመጀመሪያው በአስቸጋሪ ሁኔታ ከተለያየች በኋላ ይህንን ዴት ለማድረግ መፈለግስ የመጀመሪያው ምክንያት ምንድነው ብሎ ፈልጎ ራስን ማረም አይቀድምም ወይ የምለውን ጥያቄ ጠይቄ እስኪ ልቀጥልና ትንሽ ሐሳብ ደግሞ ጨምሬ አጋርቻችሁ የራሴን ሐሳብ እሰጥበታለሁ። እሱንም ወዲያው ነበረ አልሆነም እንትን ብያለሁ። ብቻዬን በጣም ደስተኛ ነኝ። ኦብቪየስሊ የተሻለ ሰው ይመጣል ምናምን፣ ግን አይ ዶንት ኢቨን ዋንት ዴት በስተክል ማለት ነው። እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ ወንድ ግዴታ አይደለም ማለት you can live ብቻችሁን መሆን ትችላላችሁ። ከእናንተ አይበልጥም። የተሻለ ሰው ይመጣል። ኦብቪየስሊ ባይመጣ ራሱ ኢትስ ፋይን። እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ። ከምታስቡት በላይ በቂ ናችሁ። ሴቶች በእንደዚህ አይነት ሁኔታ የሚታልፉ እናንተም ይብቃችሁ ለኔ እንደበቃኝ የምን መልእክት እየተናገረች ነው። ይሄንን ሁላችሁም ያያችሁት የዚችን ልጅ ወይም የዚችን ሴት ስራዋን ሁላችሁም ያያችሁት በጣም በፖዚቲቭ ጎን ብቻ ነው። ነገር ግን የራሱ የሆነ ትልቅ ተጽዕኖ አለው እና ለባለትዳሮች የመከረችውን ምክር ሰምታችኋል። ከከበዳችሁ ሁላችሁም ጥላችሁ ውጡ፣ ብቻችሁ መሮጥ ትችላላችሁ። ምክንያቱም ምን አታገላችሁ? ምክንያቱም ሌላ ሰው ደግሞ ይመጣል። ሰው ቤት ሰው ይመጣል። ወደ ትዳር ከገባን በኋላ እንደዚህ አይነት ኦፕሽን አለ ወይ? ሰው ቤት ሰው ይመጣል እንላለን ወይ? ይሄ የትዳር እውነት ነው ወይ? መሰረት ነው ወይ? መጀመሪያ ማጣራት፣ ራስን ማቃት፣ ከዛ ደግሞ ለሚመጣው ተጽዕኖ በአእምሮም ጭምር ማቸውት መሆን ነው እንጂ የሚጠበቀው ከገባን በኋላ እንደገና መልሰን ወተን ታርመን የምንመለስበት አይመስለኝም ትዳር። ይህንን በበጎ መንገድ ብቻ ተቀብላችሁ የምትሰሙ ሰዎች ጥንቃቄ በጣም እንድታደርጉ ጠይቃቸዋል። ከዚህ ጋር ተያይዞ ይሄ ብቻ አይደለም፣ አላበቃም። እስኪ ከሰሞኑ ደግሞ ባሏ መጥቷል። የሚገርማችሁ እሷ ከመጀመሪያው ፓርት ጀምራ እንግዲህ እስከ 17ኛው ፓርት ብዙዎችን እንግዲህ
እያነጋገረች እንግዲህ ሄዳለች። አሁን ደግሞ ባሏ መጥቶ ምንድነው እምለው ሰግጥ ፈምስ የሚለውን ያንን ስትራቴጂውን ተቀብላ የኔን ስም አጥፍታ ራሷን ለማፈመስ ነው ወደ ሚዲያ የወጣችው የምን ነገር አንስቷል። ሌላኛው ደግሞ እንደዚህ አይነት ነገሮችን የትዳር ጉዳዮቻችንን የቤት ጉዳዮቻችንን በሚዲያ ላይ ማጋራት ከሰሞኑን በጣም ትሬንድ እየሆነ መጥቷል። ብዙ ሰዎች እየወጡ የትዳራቸውን ያለፈውን ባክግራውንድ በኔጌቲቭ ነገር እያነሱ እንግዲህ ራሳቸውን ለማሳየት ጥረት እያደረጉ አሉ። የዚህችንም ሴት እንግዲህ ያለው የጽዮንን አካሄድ ያለው እንግዲህ ባሏ የቀድሞ ባሏ እንደዚህ ነው እያለ ያለው ለመፈመስ ፈልጋ እኔን መስዋዕት እያደረገች ነው። እውነቱን ሳታጣሩ ደግሞ በተለያዩ ሚዲያዎች የተለያዩ ነገሮችን የሚታደርጉ ሰዎች ታዩ እውነቱን የምን ነገር። ሌላው ደግሞ እቺ ሴት በጣም በሚገርማችሁ መንገድ እውነትም እንደተባለውም ነው የተለያዩ ሚዲያዎችም እያቀረቧት ነው። እሷም ከ18000 እንግዲህ በቀጥታ አሁን ወደ 160 ምናምን ሺህ ይሄንን ቪዲዮ ካንትሪ በሚሰራበት ጊዜ ደርሳለችና ለማንኛውም ጉዳዩ ምንድነው ተነጋግረው እያደረጉ ነው የሚሉ ሰዎችም አሉት። ተነጋግረው ነገሮችን እየሰሩ አሉ እያሉን ነው። እሷ እንግዲህ ይህንን በምናገርበት ጊዜ የተለያዩ ሚዲያዎች አቅርበው ምንዋን ሊያቀርቡ እንደፈለጉ አላቅም፣ ግን እስኪ እንደውም ብዙ ሚዲያዎች ጋር እየቀረበች አለች። አንድ ሚዲያ ጋር እንግዲህ ያየሁትን ጥቂት ነገር ላጋራችሁ እስኪ። በቃ እየተናደድኩም ቢሆን በቃ የሚለው ነገር ቀጣይ ይስተካከላል ምናምን በሚል ሐሳብ ነው። አዎ በጣም በቃ ላስረዳው ሞከርኩኝ፣ ምንም አልገባው ማለት የዛኔ እኮ ነው ቁቡን እኮ ያወቅኩት። የዛኔ ነው እንደማይከፈል እየከፈለ እንዳልነበረ እኮ ያወቅኩት ራሱ የዛኔ ነው። የቱን እቁብ ሳይሆን ብድር ማለት ነው። እቁብም ደግሞ ማለት ነው በዲኮሩ እየሰራን እቁብ እንጥላለን የሳምንት ማለት ነውና ከጓደኞቹ ጋር ነው ስንደራሽ 40 እሺ። እና በራሱም ደግሞ ይጥላል በራይዱ ማለት ነው። እና እኔ በአሁኑ ራይድ አልሰራውም ምናምን ነገር ሲል ቃንሽ የሬዱ ጉዳይ የሚብቃ። ግን አሁን የቁብ የድር ጉዳይ እውነት የሚወራበት ነው፣ የትዳር ጉዳይ። ሌላው ደግሞ ታገስኩት እየተናደድኩ ቢሆን ለምን ቻልኩ። ትዳር የሚባለው ነገር በብዙ ቻሌንጆች አልፈን የምንኖርበት እኮ ነው። ይሄንን ሳናክ ሲጀመር የሚንገባ ወጣቶች ብዙ ትምህርት መውሰድ ያለብን ይሄንን እሷ ከምትናገረው ከቀጥተው ሳይሆን ከተቃራኒው ማወቅ ያለብንን ነገር ብነግራችሁ ደስ ይለኛል። የምሬን ነው ማለት ነው። ምክንያቱም ትዳር በጣም ቀላል እንትን ምናምን ሲገባ እንዳለው ምናምን መስሏችሁ ነው እንዴ? እቺ ሴት የገበችው ታዲያ እየተናገረች ያለችው እንግዲህ ምን ልላችሁ ነው እዚህ ላይ የምናገረው። ትልቁ ነገር በብዙ ሶሻል ሚዲያዎች ራሷን ለማሳየት እየጣረች አለች። ታዲያ ይሄ ጉዳይ በጣም ድፍን ኢትዮጵያን ብዙ ያነጋገረ፣ አንዳንዶች የእውነት መስሏቸው በጣም የተገረሙበት፣ በጣም ያዘኑበት፣ በጣም ያለቀሱበት ነው። ነገር ግን አስቸጋሪ የሆኑ ነገሮችን አላያችሁም ወይ? ታዲያ ከዚህ ጋር ተያይዞ ብዙ እንግዲህ ኢትዮጵያውያን የራሳቸውን አስተያየት እየሰጡ አሉ። በጣም የወደድኩትና እውነት እጅግ በጣም ያጨመጨልኩለትን አንድ ንግግር ከዚህ ጋር ተያይዞ የተናገረ በሶሻል ሚዲያ የሰማሁት ወጣት አለ። በጽኑ ግርማና ከባለቤቷ ታሪክ የተረዳሁት ነገር ሁልጊዜ ቀድሞ ያወራል ፈጥራ ነው እያወራች ያለችው። አንድም ሰው ሊያዳምጠው ፈቃደኛ ነበር። ልጅቷ የሌላ ሀገርን ቲክቶከር ቪዲዮ ነው አምጥታ እንደራሱ ታሪክ አስተነግረኝ ነበር ብላችሁ ታሪክ ሁልጊዜ ሁለት ሳይት ነው ያለው። በሁለቱም በኩል ከታዳምጡ ለመፍረዳቸው ደግሞ ሁለቱም አይነት አብረው ከኖሩበት ጊዜ ልክ ታሪካቸው ረዘመ። ሁለቱም 17 ፓርቲ ይዘው በመጡ ሌላው ደግሞ እንደዚህ ፖድካስት ምናምን ሰዎች የምታቀርቡ ሰዎች ምንድነው እንደዚህ በአጭር ጊዜ የተፈቱ ሰዎች የምታቀርቡ እኛ ሊያስተምረን የሚችለው ረጅም ጊዜ በትዳር የቆዩ ሰዎች ምናምን የምታቀርቡ ለትዳራቸው የእናንተ ፖድካስት ይረዝማል። ስለ አይነ ብርሃን የምታቀርቡትን ሰው ምረጡ። አንደኛ የምድር እጅግ በጣም ቆንጆ የሆነ ለኢትዮጵያ ሕዝብ የሚሆን መልእክት ነው
ይሄ ልጅ ማስተላለፍ የቻለው ማለት ነው። በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ቀድሞ ሆይ ሆይ ያለው እኛ ሀገር ተቀባይነቱ ምን ያህል እንደሆነ ሁለቱ ሳይድ ማን ነው እውነትን እየተናገረ የምላውን ማንም ሰው ሄዶ እሱን ለማጣራት አላደረገም። ማን ነው እሱ የምላውን ባክግራውንዱን ለማጣራት ሁላችንም ምንም አይነት ትኩረት ሳንሰጥበት ቀጥታ ከፓርት 1 እስከ 17 ያለው ሁላችንም እየገባን ስናጣጡፍ እሷን ከፍ አድርገናት እሱ ደግሞ አሁን ወጥቶ የራሱን ፓርት ጀምሮታል። እንግዲህ ፓርት 1 ብሎ እንግዲህ እስከ 4 ደርሷል። አሁን ይሄንን ቪዲዮ በሚሰራበት ጊዜ ሌላውንም ይቀጥለዋል እሱም ማለት ነው። አንድ ግን ጥያቄ ያለኝ ምንድነው እነዚህ ሰዎች ምናልባት ሜቢ ከሆነ ጊዜ በኋላ መጣው ሊጋቡም ይችላሉ። ግን አንዳንድ ሰዎች ደግሞ እውነትም እቺ ሴት በጣም በአስቸጋሪ ሁኔታ እንዳለች እያሰቡ ሀዘናቸውንም ሲገልጹ የነበሩ አሉ። በተመሳሳይ መልኩ ደግሞ ይሄንን ኔጌቲቭ የሚናገሩ ሰዎችም እንዳሉ ሁሉ ሀዘንም ሆኖባቸው የሚናገሩትን ሰዎች ተመልክቻለሁ። እስኪ በጌታ በኢየሱስ ስም እቺ ልጅ ጋይስ እኔ ይኸውላችሁ ወሬ ወዳለው ማለት ግን ማውራት ነው እንጂ ቁጭ ብሎ መስማት ምናምን አይመቸኝም። ስፔሻሊ ሚዲያ ላይ ሲሆን ደግሞ እንዲህ ተከታታይ ፓርቲ ያለው ነገርና አልችልም። በቃ እድሜ ለቲክቶክ ቶሎ ስክሮል ማድረግ ነው የሚመቸኝ። እቺ ልጅ 17 ፓርት ለዛውም ያሁሉ ሰዓት እሱ አይደለም የሚገርመው አብሬያት እየተበሳጨው የሆነ ነገር ሲላት ምታው እያለኝ እኔ ማቀው ሁላን ይመስልኝ ይሄ ልጅ ብቻ ግን የብዙዎቻችሁ ሴቶች ህይወት እንደሆነ ይሰማኛልና በቃ የዚች ልጅ እንትን ተከታተሉ። የምር ውሳኔ ምን ያህል ህይወት ላይ እንደሚለውጥ ተመልከቱና እንደዚህ ውሳኔ ምን ያህል እንደሚለውጥ ተመልከቱና እያለ በፖዚቲቭ ተመልክቶ ማለት ነው። ከምር በሶሻል ሚዲያ የሚሰሩ ስራዎችን ማንረም ካልቻለን ጉዳችን ይፈላል ማለት ነው። እና ታዲያ ትዳር ውስጥ ያሉ ሰዎች ከዚህ ሴት አሁን መማር ያለባቸው እየወሰኑ እየተፋቱ ይውጡ ወይ ይውጡ እየተፋቱ ከምር ይሄ ነው ከዚህ ሴት የምንማረው ነገር። እኔ ሌላ ነገር ለመናገር አይደለም። ቻሌንጅ አለው ትዳር ሲጀመር የራሱ የሆነ እናንተ አንድ የነበረ ሰው እኮ ሁለት ይሆናል። ስለዚህ የሁለት ሰው አስተሳሰብ አለ፣ የሁለት ሰው አመለካከት አለ፣ የሁለት ሰው ያኗኗር ዘይቤ አለ። ስለዚህ የተለያየ ሰዎች ነን የመጠነበት ማለት ነው። ሰርቪስ ናት ሲምፕል ቀላል አይደለም። እንደዛ ከሆነ ደግሞ ከሷ የምንማረው እውነትም ውሳኔ ወስነን ትዳር ውስጥ ያለን ሰዎች መውጣት ነው ወይ አይደለም ትውልድ መንቃትና ማወቅ ያለበት ጉዳይ አለ ብዬ አስባለሁ። ለማንኛውም ይሄ ጉዳይ ቀጥሎ ምን ላይ ደርሳል? እስኪ ከፓርት 17 በኋላ እንግዲህ ሰሚ ፋይናል ነው። ቀጥሎ ፋይናልም ይኖረዋል ማለት ነው። ይቺ ሴት ያዘጋጀች ትመጣለች ማለት ነው። ባሏም ደግሞ በዛ በኩል ይመጣል። ለማንኛውም የእናንተ ሐሳብ ምንድነው? የኔ ሐሳብ ግን በጣም ትኩረት ልናደርግበት የሚገባው የራሳችንን የጓዳችንን ነገር ሁላችንም ሁሌም ያወጣን በሶሻል ሚዲያ መዘርገፍ አለብን ወይ አንዱ ጥያቄ ሲሆን፣ ሌላኛው ደግሞ እባካችሁን እንደዚህ አይነት ነገሮች ሲፈጠሩ ማወቅ ያለባችሁ ነገር ማስተዋል ያለባችሁ ነገር የትዳርን ክቡርነት ነው። ትዳር ቻሌንጅ አለው። በቻሌንጅ መሃል ግን በጣም በርትተን የምንቀጥልበት ነው። ይሄንን ብለን እናጠናቅቅ ይሄንን ጉዳይ። ከሰሞኑ ሌላ በጣም ሲያነጋግረን የነበረ ጉዳይ የአንድ መከላከያ ጉዳይ ነበር። የቀድሞ መከላከያ አሁን ደግሞ በጣም በአስቸጋሪ ሁኔታ ያለ አንድ መከላከያ ያጋራውን መልእክት ተመልከቱ። ቢቶ ማለት ነው ለመከላከያ ሰራዊት መድረስ አለብህ እስከ ብርሃኑ ጁራ ማለት ነው። እዛ ሰሜን ጦር ላይ እዛ ተዋግቼ ነበር። እግር ተቆርጬ መጣሁ ቦርድ ወጥቼ ከዛ ከመጣ በኋላ እዚህ ቦሎሶሬ ወረዳ አረካ ላይ ፖሊሶች እንዳለ ዱላ ጨርሱ በኔ ላይ። በዛ ከቸርች አውጥቶ ነው በዱላ መጡ። ምንም አላጠፋው። ከዛ መጡ በዱላ እንዳለ ሰውነቴ አጨረሱ። ኢትዮጵያ ህዝቦች ድረሱልኝ። ምንም ከማግኘት ምንም አልቀበልኩም። ሲዛሬ ዝም ብሎ ጡረታ ብቻ እየበላሁ ነበር። መሬት አልጠየኩም፣ ቤት አልጠየኩም። ዝም ብሎ ፖሊስ መጥቶ ረከር ሙሉ ቡድሎ ወጋብ የለም፣ አሁን ኩላሊት የለም። ተጨነቄ ነው ያለው እኔ በቃ ተጨነቄ ነው ያለው። ድረሱልኝ ለኔ። እሱ ይሄንን ካለ በኋላ አሁንም ሶሻል ሚዲያ ካለመታመኑ የተነሳ ማለት ነው የሶሻል ሚዲያ በጣም አስቸጋሪነቱ ስለበዛ ማመን አቃተኝንም። እውነት ነው ወይ ይሄ ጉዳይ ወይስ እውነትም ለመታየት ፈልጎ ነው? እውነትም የሰውን እርዳታ ፈልጎ ነው? ስለዚህ ሰው ምን ይታወቃል ብዬ አስብ ነበር። ብዙዎቻችሁም ይሄንን ጥያቄ ስታነሱ ነበር። ከዚህ በኋላ ግን እንግዲህ አንድ ስለ መከላከያ ብዙ የሚሰራ በመከላከያ ውስጥ ያሳለፈ እንግዲህ በመከላከያው እዛው ስራ ውስጥ ያለ ሰው ይሄንን እውነት ለማጣራት እንግዲህ ያደረገውን ጥረት ተመልከቱ። ልጆቼ እንዴት ናችሁ? ሰላም ናችሁ? እንግዲህ እንደምታውቁት ይሄ ልጅ ከዚህ በፊት
የመከላከያ ሰራዊት አባል ነው። በመሆኑ ወደ ሰሜኑ ጦርነት ነበር እንግዲህ እዛ ቦታ ላይ በነበረው እግሩን አጥቶ መልካምነትን ለኢትዮጵያ አትርፎ የመጣ ጀግና መከላከያ ሰራዊታችን እንግዲህ እዚህ ጋር ወደ ቦሎሶ ሶሬ አረካ ከተማ ውስጥ በማይገባና ህጋዊ ባልሆነ ምክንያት እንግዲህ 4 ቀን በማሰርና ኩላሊቱ ፌል እስከሚያደርግ አርፎ ተርፎ ሆዱ ደም እስኪቋጥር ድረስ ተመቷል። ተመቶም ወደ 21 ቀን ታስሯል። እንግዲህ ይሄን ልጅ ያላያችሁ ሰዎች የላችሁ። እኛም እንደ አንድ መከላከያ ሰራዊት እንደ አባል ይሄን ልጅ ዝም ላለ ማለት ወስነን ወደ አለበት ልጁ ወደ አረካ ወደ ቦሎሶ ሶሬ ወረዳ እየሄድን ነው የምንገኘው። እንግዲህ ሄደን ያለውን ነገርም ሰምተን ከሚዲያ ጋር ከእናንተ ጋር አብረን እንሆናለን። መልካም ቆይታ ይሁንላችሁ። እንወዳችኋለን። እስኪ ምንድነው ማን ነው ይሄንን ያደረገው ብላችሁ ስትሉ የፖሊስ አካል ማለት የህግ አካል ነው ማለት ነው። ይሄ ልጅ እኮ የህግ ነው። አሁን ያለበት ሁኔታ ይሄ እውነትም ከሆነ ብለን ማጣራት እኔም እያሰብኩ ባለውበት ወደ ቦታው ደስታው የለቀቁት ቪዲዮ እጅግ በጣም ያስገረመኝ ነበር። እንግዲህ ልንጠይቀው ፈቃደኛ ነን። ልንጠይቀው በመጣንበት መሰረት እሱንም አግኝተነዋል። ወንድማችን ደህና ነህ አይደል? እንግዲህ እንደዚህ ነው ጓድ፣ አንተ ብትጠይቀው ይሻላል ከኔ በላይ። እሺ እንዴት ነው ወንድማችን? እሺ አሁን ምን አይነት ሁኔታ ውስጥ ነው ያለው? አባቱ ሙሉ ማለት ነው ካላት የተቆረጠ እግር ይሄኛው ነው ከዚህ የተቆረጠ እግር በዚህ እዚህ ያለ እስከዚህ ነው ያዘች ተመትቻለሁ። በዚህ እዚህ ተመትቻለሁ። እዚህ ላይ አስከላ ሳይ ወደ አንከላ ያው እንደሚያየው ይሄ እግር በጣም ተመትቻለሁ። ይሄ ሰብሮ ነበሩ። ይሄም እንደዚህ ተንቀሳቀስኩ ነው። በጣም ይመማል። በዚህ ተመትቻለሁ። ይሄ እግር እንዳለ ተሰብሯል። በኤክስሬ ቢነሳ ሰው ያያል። ይሄን ተመትቻለሁ። ውስጡ አይሰራም። ማይሰራ አካል የለም። እዛ በዱላ እየተቀጠቀጡ ማለት ነው። ሽንት አሪ ያረው የመቱ ማለት ነው። እየደበደቡ ቀን ማታ ስቃይና ሙሉ ስቃይ አለም ስቃይ ሁሉም አይቻለሁ። እኔ በጣም ተጎድቻለሁ። ድረሱልኝ ህዝቦቼ፣ እኔ በጣም ተጎድቻለሁ። እዩልኝ፣ በጣም ተጎዳው። የለም ደረት የለም፣ ኩላሊት የለም፣ ወገብ የለም፣ ሙሉ ፌት ሆኗል ሰውነቴ። እኔ በጣም ነው የተጎዳው። አመሰግናችኋለሁ። በዚህ ላይ የምጨምረው ነገር ቢኖር በጣም ያሳዘነኝ ምን እንደሆነ ታውቃላችሁ? ከምሬን ነው የምላችሁ። እውነቱ ሳይጣራ በጣም በብዙ ስቃይ ውስጥ የሚገኙ ኢትዮጵያውያን በተለይ በፖሊሶች የሚደርስባቸው አንዳንድ ጊዜ በጣም ነው የማዝነው። የህግ አካል ነው ይሄ ልጅ፣ የህግ ነው ኦልሬዲ ለህግ ለኢትዮጵያ እንግዲህ ሲዋጋ ነው በዚህ ልክ የሆነው። ይሄው እንደውም ፎቶን አስቀምጥላችኋለሁ እዛ መከላከያ እያለ እንዴት ያለ ሰው እንደነበረ። ነገር ግን ዛሬ ላይ እንግዲህ በዚህ ሁኔታ ውስጥ ገብቶ በጣም በአስቸጋሪ ሁኔታ ያለውን እንግዲህ ይህንን ወጣት ከቤተ ክርስቲያን አውጥተው እንግዲህ በዚህ መልኩ ደብድበውታል። እንግዲህ እንደሚታየው የሰውነት ክፍል የለም እያለ እንግዲህ እየተናገረ ነው ያለው። ቆይ ምንድነው እየተፈጠረ ያለው? ምንድነው? ቆይ የኢትዮጵያ ፖሊሶች እውነቴን ነው የሚላችሁ መልካምነታችሁን እንደማደንቀው ሁሉ ምን እያደረጋችሁ ነው? እንጃ። ለማንኛውም ይሄ ጉዳይ ተጣርቶ በቀጣይነት የዚህ ልጅ ጉዳይ በዋነኝነት የሚታወቅ ነው የሚሆነው ማለት ነው። እውነቱ ምንድነው? ፖሊሶችስ በምን አይነት ምክንያት ነው ይህንን ያደረጉት? ይሄ እውነት የሚረጋገጥ ነው የሚሆነው ማለት ነው። ታውቃላችሁ እዚህ ቦታ ምን እንደሚሰማው ይሄ ልጅ በጣም ደስታ እንደሚሰማው ይሰማኛል። ምክንያቱም እዚህ በጣም ተጥሎ ባለበት እግሩ ተቆርጦ በጣም በአስቸጋሪ ሁኔታ በሚገኝበት ጊዜ እንግዲህ ደርሰው እንግዲህ እነዚህ መከላከያ ሰራዊት እንግዲህ በመድረሳቸው በዚህ ወይስ ሲመለከት ምን ያህል ደስታ ሊሰማው እንደሚችል፣ ለማንኛውም እንደዚህ የተጎዱትን መጠየቅ ያለብን የምንችል አካላት ሁላችንም እንጠይቀው። እንግዲህ ቀጥሎ እውነት ተጣርቶ ይወጣል። ግን በጣም ክብር አለኝ ይሄንን ላደረጋችሁ የመከላከያ ሰራዊት ሁላችሁም በጣም ነው እማመሰግናችሁ። ቴንኪው። በዚህ ሁኔታ በደንብ ጠንክራችሁ ቀጥሉ። እውነቱ ታውቆ መረጃውን ወደ እናንተ አቦክ ሚዲያ ጣርቶ የሚያደርስ ነው የሚሆነው ማለት ነው። የተጣሩ መረጃዎችን ወደ እናንተ ሁሌም የምናደርስበት ይህ አቦክ ሚዲያ ነው። ቤቱን ሰብስክራይብ አድርጋችሁ ቪዲዮውን ላይክ በማድረግ ስትወጡ እንኳን ይህንን በማድረግ ተባበሩ። ለብዙዎችም ሼር አድርጉ። እንወዳችኋለን። መልካም ቆይታ ይሆንላችሁ።